እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ መታሰቢያ ክብረ በዓሏ በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች በጌታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የእናታችን የድንግል ማርያም ለስም አጠራሯ ክብርና ምስጋና ይግባት። የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት እንደየተሰጣቸው ጸጋና ክብር ከፍ ከፍ ያሉ የተመሰገኑ ይሁኑልን። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በዛሬው ዕለት እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራች ቤተ ክርስቲያን ጉልላት ላይ በብርሃን ተቀምጣ ፊቷ በግልጥ ስለመታየቱ የሚከበር ታላቅ ዓመታዊ በዓል ነው። ስለዚህም ስለ እመቤታችን ቅድስት ድንግል ማርያም የመገለጧን ነገር ይህንን እናሰማለን። ግብጽ በምትገኘው በእመቤታችን በቅድስት ድንግል ማርያም ስም በተሰራች ደብረ ምጥማቅ ቤተ ክርስቲያን ጉልላት ላይ ድንግል ማርያም ከግንቦት 21 እስከ 25 ቀናት በተከታታይ የተገለጠችበት ታላቅ በዓል ነው። እመቤታችን ቅድስት ድንግል ማርያም ከልጇ ከጌታችን ኢየሱስ ክርስቶስ ጋር ወደ ምድረ ግብጽና ኢትዮጵያ በተሰደደች ጊዜ በአሁኑ ጊዜ ደብረ ምጥማቅ ተብሎ በሚጠራው ቦታ ላይ አርፈው ነበር። ጌታችንም ቦታውን ባርኮ የእርሷ መገለጫ እንዲሆን ቃል ኪዳን ገብቶላት ስለነበር ጊዜው በደረሰ ሰዓት ደብረ ምጥማቅ ተገድሞ የበርካታ መነኮሳት በዓት ሆነ። በደብረ ምጥማቅም እመቤታችን ቅድስት ድንግል ማርያም ብርሃን ተጎናጽፋ በሰራዊተ መላእክት ታጅባ ተገልጣለች። በዚያን ጊዜም ሱራፌል ማዕጠንታቸውን ይዘው ሰገዱላት፣ እንዲህም እያሉ አመሰገኗት። አብ በሰማይ አይቶ እንዳንቺ ያለ አላገኘም፣ በአንቺም ሰው ሆነ። ሰማዕታትም እንደየክብራቸው ማዕረግ ለእመቤታችን ቅድስት ማርያም ሊሰግዱ ረቂቃን በሆኑ ፈረሶቻቸው ተቀምጠው ወደ እርሷ ቀረቡ። በመጀመሪያ ሊቀ ሰማዕታት ቅዱስ ጊዮርጊስ ከሁሉም ቀድሞ ከሰገደላት በኋላ ሌሎቹም በተመሳሳይ ሰገዱላት። ከዚህ በኋላ ቅዱስ መርቆሬዎስ በዱሪ ፈረስ ተቀምጦ ወደ እርሷ በመምጣት ሰገደላት። ጻድቃን በአንድነት ቀርበው ለክብሯ ሰገዱላት። ቀጥሎም በንጉሥ ሄሮድስ በግፍ የተገደሉት ሕፃናት ለእርሷ ሰገዱ። በደስታና በፍቅር ተጫወቱ። በዚያ የተሰበሰቡትም ክርስቲያኖች፣ እስላሞችና አረማውያን ይህንን ባዩ ጊዜ ደስታ መልቶባቸው በተለያየ ዓለም ያሉ ይመስላቸው ነበር። አባ ጽጌ ድንግልም በደብረ ምጥማቅ በታላቅ ክብር ለምዕመናን የታየችውን የአምላክ እናት ድንግል ማርያምን መገለጥ በመኃልየ ጽጌው እንዲገልጻታል። የፊትሽን መልክ ያይ ዘንድ የሞተ ሰው እስኪነሳ ድረስ በደብረ ምጥማቅ ለ5 ቀናት ያህል በተገለጸች ጊዜ ማርያም ምን ያህል ደስ ታሰኝ ኖሯል። በቀን የታየው የፍቅርሽ አበባ ይቅርና ሌሊት በሕልሙ ያየሽ ምስጉን ነው። በደብረ ምጥማቅ ከተሰበሰቡት ሕዝብ መካከል እናትና አባታቸው፣ ዘመዶቻቸው እንዲሁም ባልንጀሮቻቸው የሞቱባቸው ሰዎች ቅድስት ድንግል ማርያም እንድታሳያቸው በለመኗት ጊዜ እንደቀደመ መልካቸው አድርጋ ታሳያቸው ነበር። አንዳንዶችም ደግሞ መሐረባቸውን ወደ ላይ በሚወረውሩበት ጊዜ እርሷ የወደደቻቸው እንደሆነ በእጇ ተቀብላ መልሳ ትጥልላቸዋለች። ሁሉም ለበረከት ይካፈሉታል። እነርሱም ወደ ቤታቸው ለመሄድ በሚፈልጉ ሰዓት ተሰናብተውና ተባርከው ይሄዳሉ። የደብረ ምጥማቅና የአካባቢዋ ሰዎች
የእመቤታችን የቅድስት ድንግል ማርያምን ያዩባቸው ቀናት አረማውያን ያመኑበት፣ የበደሉት በምልጃዋ ቸርነት ምሕረትን ያገኙበት፣ ያመኑት ደግሞ የተባረኩበት ዕለታት ነበሩ። ሕዝቡም እርሷን ተመኝተው ያጡት ወይም ጠይቀው ያልተፈጸመላቸው ምንም ነገር አልነበረም። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳትና መላእክት ሊቃነ መላእክትም ለድንግል ማርያም ሲሰግዱ ይታዩ ነበር። ከዚህ በኋላ በዘመናት ይኖሩ የነበሩ ቅዱሳን የአምላክ እናት ለማየት ብዙዎች ተመኝተዋል። የመልክዓ ማርያም ደራሲ አጼ ዘርዓ ያዕቆብ የአምላኩን እናት ቅድስት ማርያምን ፊቷን ለማየት ሽቶ ዘወትር የሚያበራ ፀሐይን ጌጥ ላደረገ መልክሽ ሰላምታ ይገባል። በመልክዓ ማርያም ላይ እንዲህ ሲል ያመሰግናታል። ዘወትር የሚያበራ ፀሐይን ጌጥ ላደረገ መልክሽ ሰላምታ ይገባል። ፍቅርን የምትመርጪ የምታስቀድሚ አንቺ የምወድሽ ማርያም፣ ሌላ ለማይሰሙ ነገርን እነግርሽ ዘንድ አንድ ጊዜ የአንቺን ፊት ግለጭልኝ አሳዬ በማለት ተማጽኗታል። ነቢዩ ዳዊትም እንዲህ ሲል አመስግኗታል። የምድር ባለጠጎች አሕዛብ ሁሉ በፊትሽ ይማለላሉ በማለት ትንቢት እንደተናገረላት በርካታ ቅዱሳን ሰዎች ቅድስት ድንግል ማርያምን ተገልጻላቸው ለማየት ተመኝተዋል። ልመናቸው ተሰምቶላቸው የአምላክ እናት ተገልጻላቸው ፊቷን ለማየት ክብሯን ለመግለጥ ቅዱሳን አባቶች፣ ጻድቃን፣ ሰማዕታትን በቅተዋል። ይህ የሆነው በፍጹም ልቦናቸው በመማጸናቸው በፍጹም ትጋት የጌታቸውን እናት ሲያገለግሉ በመኖራቸው እንደሆነ የጻድቃኑ ገድል ምስክር ነው። እነርሱም ሌት ከቀን ምኞታቸው ይሳካላቸው ዘንድ በጸሎት ይማጸኑ ነበርና። እመቤታችን ድንግል ማርያም ጸሎታቸውን ሰምታ ያሰቡትን ትፈጽምላቸው ነበር። ምኞታቸው ከተሳካላቸው ቅዱሳን አባቶች አባ ይስሐቅ እመቤታችን ቅድስት ድንግል ማርያምን በፍጹም ልቦናው ይወዳት ስለነበር ለ7 ዓመታት አምላኩን ክብርት እናቱን ያሳየው ዘንድ በጸሎቱ ተማጽኗል። ዘወትር ከሰርክ በኋላ ሌሎች መነኮሳት ለመኝታ ወደ በዓታቸው ሲሄዱ አባ ይስሐቅ ወደ ቤተ ክርስቲያን በመሄድ በቅድስት ድንግል ማርያም ስዕሏ ፊት ቆሞ 300 ስግደትን እየሰገደ ይማጸን ነበር። ከስግደቱም ጋር ጌታዬ ኢየሱስ ክርስቶስ ሆይ ለአንዲት ሰዓት እናትህን አሳየኝ እያለ ይጸልይ ነበር። በእንደዚህም ሁኔታ ለ7 ዓመት ከቆየ በኋላ እመቤታችን ቅድስት ድንግል ማርያም በታላቅ ግርማ ተገለጸችለት። የልቡን መሻት ምን እንደሆነ ጠየቀችው። አባ ይስሐቅም የእርሷን ገጽ ያዩ ዓይኖቹ ሌላ ነገር ማየት እንደማይችሉ ነገራት። ከተወደደ ልጇ ኢየሱስ ክርስቶስ እንድታማልደውም ተማጸናት። ቅድስት ድንግል ማርያም ልመናውን ተቀበለች። ከዚህ በኋላ የዕረፍቱ ቀን ከ3 ቀን በኋላ መሆኑን አሳወቀችው። ባርከውም ወደ ሰማይ በክብር አረገች። ይህ አባ ይስሐቅ እርሷን ካየ በ3ኛው ቀን አረፈ። እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ ተገልጣ የሕዝቡን ምኞት እንደፈጸመችላቸው የእኛን በጎ መሻት ትፈጽምልን በእውነት። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የእናታችን የቅድስት ድንግል ማርያምን መልኳን እናሰማለን። እመቤቴ ማርያም ሆይ እጅግ ለሚያምረው ስም አጠራርሽ ሰላምታ ይገባል። ከልበኒ፣ ቁስጥ፣ ሰንበልጥ ከሚባሉ ሽቶች እጅግ የተወደደ መዓዛ አለውና። ድንግል ሆይ ከሥላሴ ዘንድ ታላቅ ክብርን የተጎናጸፍሽ ነሽ። መልካም ተክል በመስኖ ውሃ እንዲለመልም በመውደድሽ ወይን ነፍሴ ከጽድቅ ጥሟ በየጊዜው ትርካ። እመቤቴ ማርያም ሆይ አወራረዱ ከገልአድ ተራራ እንደሚወርድ ፍየል መንጋ ለተለመለመው የራስ ጸጉርሽ ሰላምታ ይገባል። አስቀድሞ በአባትሽ አፍ እንደተነገረ
ድንግል ሆይ የእግዚአብሔር ማደሪያ ንጹሕ አዳራሽ ነሽ። ጠላቶቼ ያች የሚመካባት እመቤቱ ወዴት አለች ብለው እንዳይዘባበቱብኝ እኔ ባሪያሽን ለሐዘን ለትካዜ አሳልፈሽ አትስጭኝ። እመቤቴ ማርያም ሆይ የዚህን ዓለም ቅብአ ዘይት አይደለ የምስጋና ሽቶ መቀባት ለተገባው ራስሽ ሰላምታ ይገባል። ድንግል ሆይ በነፍስ በሥጋ ውስጥ በአፋ ንጽሕት ነሽ። እኔን ኃጥኡን ባሪያሽን በቅዱስ ቁርባኑ ፍህም ያነጻይ ዘንድ ሰማያዊውን ቄስ ሱራፊን እዘዥልኝ። እመቤቴ ማርያም ሆይ ብርሃነ መለኮት ፈጽሞ ለተዋሃደው ለፊትሽ ጸዳል ሰላምታ ይገባል። ከፀሐይ ከጨረቃ ከከዋክብትም እጅግ አንጸባራቂ ነውና። ድንግል ሆይ የመግቢያ መውጫዬን ጎዳና ጥረጊልኝ። በመዓልትና በሌሊት የሚሸምቅ ማጅራት መች ጠብቂኝ። እሱ የተንኮል ወጥመዱን አጥምዶ ጉድጓዱን ቆፍሮ ይጠብቀኛልና። እመቤቴ ማርያም ሆይ ልዩ ለሆኑ ለዓይኖችሽ ቀራንንት ሰላምታ ይገባል። የቀያፋና የሐና ቅንዓት ልጅሽን ባሳመመ ጊዜ እንባን የቋጠረ ደመና ሆነዋልና። ድንግል ሆይ ንጽሕናንና ቅድስናን የተገናጸፍሽ ነሽ። ጸዋሪ ዜና ገብርኤል በብስራቱ ደስ እንዳሰኘሽ ልቦናዬን ደስ የሚያሰኝ ነገር አሰሚኝ። እመቤቴ ማርያም ሆይ እንደ ጥቅምት ውሃ ለጠሩ እንደ አጥቢያ ኮከብ ለሚያበሩ ዓይኖችሽ ሰላምታ ይገባል። ድሃ አደጉንና ችግረኛውን ይመለከታልና። ድንግል ሆይ ኑፋቄ ልቦና ሐኬተ ሕሊና የሌለብሽ ፍጽምት ነሽ። በጽኑ የልቅሶ ገመድ የተተበተብኩ እንዳልሆን ልቤ ባዘንና በተከዘ ጊዜ ታረጋጊ ዘንድ ፈጥነሽ ድረሽ። እመቤቴ ማርያም ሆይ ንጹሐን ለሆኑ ጆሮችሽ ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ሁሉን ለመስማት በቅተው ተገኝተዋልና። ድንግል ሆይ ለይቅርታና ለቸርነት የተጋሽ ስለሆንሽ ልቤ በሐዘን እሳት በተቃጠለ ጊዜ ቸልተኝነት የሌለባቸው ጆሮችሽ ነገሬን ያድምጡ። እመቤቴ ማርያም ሆይ የራሔልና የልያ ልጆች ልጅሽን በሰቀሉት ጊዜ በእሳትን ባለተቃጠሉት ጉንጮችሽ ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተደነቀው የጥበብሽ ስልት ወይም የደም ወገን ከሚሆን ከዱር አንበሳ ዲያብሎስ አድኝኝ። የነፍሴ አምባ መጠጊያ አንቺ ነሽና። እመቤቴ ማርያም ሆይ መልካም መዓዛ ያለው የሽቱ መፍለቂያ ለሚሆኑ አፍንጮችሽ ሰላምታ ይገባል። ክቡር ከሆነ ከጠረጴዛ ዕጣን ሽታ መዓዛው የተለየ ነውና። ድንግል ሆይ ያዕቆብ በፍኖተ ሎዛ በወርቅ መሰላል አምሳል እንዳየሽ ለኔም የሕይወት መሸጋገሪያ ድልድይ ምርኩዜ ነሽ። ስለዚህም በፍርድ ቀን ዋስ ጠበቃ ትሆኚ ዘንድ ማልድሻለሁ። እመቤቴ ማርያም ሆይ ቀይሃን የፍስሐ አበባ ለሚመስሉ ከናፈሮችሽ ሰላምታ ይገባል። በንጽሕና በቅድስና የተጌጡ ናቸውና። ድንግል ሆይ የእውነተኛውን ብርሃን መውጫ የምስራቅ ደጃፍ አንቺ ነሽ። ከሐዘን ከለቅሶ ፈጽመሽ አድኝኝ፣ የልቤ ሐዘን ብዙ ነውና። እመቤቴ ማርያም ሆይ የአረጋውያን አባት ሲሆን ከአንቺ ሰው ሆኖ ሕፃን በነበረበት ጊዜ ፍህመ መለኮትን ለሳመ አፍሽ ሰላምታ ይገባል። ድንግል ሆይ እንደ ንጹሕ ዕጣን መዓዛ ያለሽ ነሽ። የበደልን ኀፍረት ፊቴ በተከናነበ ጊዜ እናት ሆይ በደሌን አጥፍተሽ ታረጋጊልኝ ዘንድ ፈጥነሽ ድረሽ። እመቤቴ ማርያም ሆይ ምሳሌ በታጣላቸው የጊደር ወተት ለሚጎራበታቸው ጥርሶችሽ ሰላምታ ይገባል። ከተሸለቱ በኋላ ታጥበው እንደነጹ መንጎች ጽድዋን ናቸውና። ድንግል ሆይ የደብተራ ኦሪት የሕግ ምስክሯ ነሽ። ልጅሽ ደም አርግቶ አጥንት ሰክቶ የፈጠረኝን እኔን አጥብቀሽ ፈልጊኝ፣
ከዚህ የበለጠ ጸጋ አልሻምና። እመቤቴ ማርያም ሆይ የመዓርና የወተት መፍለቂያ ለሆነው አንደበትሽ ሰላምታ ይገባል። ይኸውም የፍቅር አንድነት መገኛ ነው። ድንግል ሆይ ከኢያቄምና ከሐና በሕግ የተገኘሽ ብሩክት ልጅ ነሽ። እኔን ባሪያሽን ከጠላት ዓይን ሰውሪኝ፣ ከነውርም ንጹሕ አድርጊኝ። በሰማይና በምድር ተስፋዬ አንቺ ነሽና። እመቤቴ ማርያም ሆይ ከወይን ፍሬ ዘለላ ይልቅ ለሚጥመው ቃልሽ አነጋገር ሰላምታ ይገባል። ሕማምን ከሚያስረሳ ከበገና ድምፅ እጅግ ያማረ ነውና። ድንግል ሆይ የሕይወት ብርሃን መቅረጽ አንቺ ነሽ። የዚህ ዓለም ፍቅር ሞገዱን በላይ ላይ ቢያነሳብኝ፣ ይቅር ባይ እናት ሆይ ጸጥ ይል ዘንድ ገስጪው። እመቤቴ ማርያም ሆይ መዓዛው ሕይወትን ለሚያድሰው እስትንፋስሽ ሰላምታ ይገባል። በገነት እንደሚገኝ እንደተመረጠ የሽቶ ዛፍ ልዩ መዓዛ አለውና። ድንግል ሆይ ቅዱሳንን ለሚቀድስ ማደሪያ ሆነሽ፣ መልካም ርግብ ሆይ በመልካም ጎዳና መርተሽ ከሞት ሰውሪኝ፣ በክንፈ ረድኤትሽ ጥላ ስር ሸሽጊኝ። እመቤቴ ማርያም ሆይ አስቀድሞ ሰሎሞን እንደተናገረ ከወይን የሚጥሙ ቃላት ለሚፈልቁብሽ ጉሮሮሽ ሰላምታ ይገባል። ድንግል ሆይ ታላቁን ብርሃናዊ መጎናጸፊያ የተጎናጸፍሽ ነሽ። የጽድቅ መራቆት እንዳያስጨንቀኝ፣ ጥበበኞች ያልተጠበቡበትን ብልሃተኞች ያልደከሙበትን የጸጋ ልብስ አልብሽኝ። እመቤቴ ማርያም ሆይ እንደ ሌሎች ደናግል የብርና የወርቅ አይደለ የንጽሕናን ሐብል ላጠለቀ አንገትሽ ሰላምታ ይገባል። ድንግል ሆይ ጻዕዳ በምትሆን ርግብ እንመስልሻለን። የሕይወት ዘመኔ በስንፍና በንዝህላልነት ሊያልቅ ቢቃረብ ንስሐ የሚገባበት ጽድቅ የምሰራበት ዕድሜ ጨምርልኝ። እመቤቴ ማርያም ሆይ ኪሩቤል የሚሸከሙትን መለኮት ለተሸከሙ ትከሾችሽ ሰላምታ ይገባል። ከበደል ቀንበር የራቁ ናቸውና። ድንግል ሆይ የወሴ ሽልማቱ ጌጥ ነሽ። እመቤቴ ሆይ ልጅሽ ልቤ የተጨነቀበትን ነገር መፍትሄ ይፈልግልህ፣ አመሰግነው ዘንድ ቀና መንገድ ይምራበኝ። እመቤቴ ማርያም ሆይ ከዘባነ ኪሩብ ለሚከብረው ዘባንሽ ሰላምታ ይገባል። እሳትን ተሸክመው የነበልባሉ እየት አላቃጠለውምና። ድንግል ሆይ ያለ መዘግየት ፈጥነሽ ድረሽልኝና ችግሬን ሁሉ አስወግጅልኝ። እመቤቴ ሆይ የበጎ ነገር ምኞቴን ፈጽሚልኝ። እመቤቴ ማርያም ሆይ የእሳት መለኮት ማረፊያ ለሆነ ደረትሽ ሰላምታ ይገባል። ይኸውም ሰውነትን የሚቀድስ ሙቀቱንም ነፍስን የሚፈውስ ነው። ድንግል ሆይ ለእግረኛ የወርቅ ገንዘቡ አንቺ ነሽ። ሩቅ ሀገር ቢሄድ ቢራቆት አያዝንም፣ ልብስና ስንቋ አንቺ አለሽለትና። እመቤቴ ማርያም ሆይ ለሰማያዊት ጥበብ ማረፊያ ለሆነች ጽንሽ ሰላምታ ይገባል። ተወዳዳሪ ወይም ምሳሌ ይገኝለትምና። ድንግል ሆይ ፍቅር የተመላበት ተስፋን የመስጠት መብት አለሽ። እመቤቴ ሆይ ወፍ ጫጩቶቿን በክንፏ እንደምትሰበስብ በጠላት ፊት ጋሻ መከታ ሆነሽ ሰውሪኝ። እመቤቴ ማርያም ሆይ እሳተ መለኮት ለዳሰሱ እጆችሽ ሰላምታ ይገባል። እነሱም የብር አምባር የወርቅ ቀለበት ያጌጣቸው ዘንድ የማይፈልጉ ናቸው። ድንግል ሆይ የመካኒቱ የማኅፀኗ ፍሬ አንቺ ነሽ። እመቤቴ ሆይ ከዚህ ዓለም ፍትወተ ኃጢአት ንጹሕ አድርጊኝ፣ በሰውነቴ ላይ ነግሣ ትኖር ዘንድ አልሻምና። እመቤቴ ማርያም ሆይ ኃይልን ለተቀዳጁ ወረቶችሽ ሰላምታ ይገባል። መለኮታዊ ነበልባልን ለመሸከም ችሎታ አላቸውና። ድንግል ሆይ ምሳሌ የማይገኝልሽ ቅድስት ነሽ። የኔ ባሪያሽን ኃጢአት ፈጽሞ ቢበዛ እንደ ባቢሎን ግን ፍርስርሱን አውጪው። እመቤቴ ማርያም ሆይ አእዳው ኩርማንሽ ክርንሽን አመሰግንሽ ዘንድ ተገቢ ነው። ለሚያቃጥል እሳተ መለኮት መጠጊያ ተገኝቷልና።
ድንግል ሆይ ሃንክሶ ከሚባል ከታወቀ ሽቶ የተመረጠ መዓዛ አለሽ። የልቤን ሐሳብ በየጊዜው ነግርሽ ዘንድ ያለ መራቅ ሁል ጊዜ ከኔ ጋር ኑሪ። እመቤቴ ማርያም ሆይ ከእግዚአብሔር ኃይል ለጸኑ ክንዶችሽ ሰላምታ ይገባል። በናዝሬትና በገሊላ ወርቅን ከሐር አስማምተው ሲፈትሉ ድካም አልተሰማቸውምና። ድንግል ሆይ ለዮዲት የንግግሯ መፍለቂያ የጥበብ ምንጭ ነሽ። ተላ ደስታ በተመላበት አገር ታኖሪ ዘንድ ፈጥነሽ በሰረገላ ነይና ቃል ኪዳን ግቢልኝ። እመቤቴ ማርያም ሆይ ልምላሜ ወዘና ለማይለያቸው መዳፎችሽ ሰላምታ ይገባል። የማዳን እንጀራንና የተፈተነ መድኃኒትን መጠጥን ለመስጠት ፈጥነው ይዘረጋሉና። ድንግል ሆይ ለሁል ጊዜ ተስፋ በማድረግ ማልድሻለሁ። እየወገኑ ምስጋናሽን እናገር ዘንድ ለእኔ ለሰነፉ ባሪያሽ አስተዋይ ልቦናን ስጭኝ። እመቤቴ ማርያም ሆይ ከቁጥር ሳይጎድሉ ሕጸት ሳይኖርባቸው ከመሃል እጅሽ ለበቀሉ ለሰረጹ ጣቶችሽ ሰላምታ ይገባል። ድንግል ሆይ አርቆ ለሚጠራበት ለኤልያስ የትንቢቱ ተራራ አንቺ ነሽ። ለሰው ልጆች በበጎ ፈንታ ክፉ ከሚያስብ ተንኮለኛ አውሬ በረድኤትሽ ኃይል ጠብቂኝ። እመቤቴ ማርያም ሆይ ከቀን ወደ ቀን ጥቂት በጥቂት እያሉ ለሚያድጉ ጥፍሮችሽ ሰላምታ ይገባል። ድንግል ሆይ የጨለማ መብራቴ እንደመሆንሽ እኔን ባሪያሽን በዘመኔ እኩሌታ አትውሰጅብኝ፣ የልቤ ጭንቀት ይህ ነውና። እመቤቴ ማርያም ሆይ እድፍ ጉድፍ ለሌለባቸው ሁለቱ ጡቶችሽ ሰላምታ ይገባል። የድንግልናን ወተት በአምላክ አፍ ውስጥ አመንጭተዋልና። ድንግል ሆይ ሰላምን ያስገኝሽ የሰላም እመቤት ነሽ። ድሃ አደግ የሆንኩ እኔን በጡቶችሽ አሳድጊኝ፣ ካንቺ ሌላ የበለጠ እናት አልፈልግምና። እመቤቴ ማርያም ሆይ ልብሷ የወርቅ መጎናጸፊያ ነው ብሎ አስቀድሞ ዳዊት እንደተናገረ የንጽህናን የወርቅ አሸንክታብ ላንዠረገገው ሽንጥሽ ሰላምታ ይገባል። ድንግል ሆይ ለያዕቆብ ግርማ ሞገሱ ነሽ። እኔ ባሪያሽ እወድሃለሁ እኮን። ለዚህ የኔ ባለሟል ስትሆን ማን ነው የሚደፍርህ የሚል ተስፋ ስጭኝ። እመቤቴ ማርያም ሆይ ባለብዙ ብጽዕት ለሆነ ሆድሽ ሰላምታ ይገባል። ትእዛዛተ ኦሪት ከተጻፉበት ከሙሴ ጽላት ይልቅ ታላቅ ክብር አለውና። ድንግል ማርያም ሆይ ኃይልሽን የበደለ ሰው የሚሆን ጠላቴን ይደመስስልኝ ዘንድ ለብዙ አይታም ዱካው እስኪጠፋ ድረስ ክንድሽ ካፈር ይደባልቀው ዘንድ ሁልጊዜ ማልድሻለሁ፣ እማጽንሻለሁ። እመቤቴ ማርያም ሆይ ከቂም በቀል ለሚርቅ ልቦናሽ ሰላምታ ይገባል። ለታማኝነትሽ ፀሐይ መውጫ መግቢያ ነውና። ድንግል ሆይ ለተመረጡና ለተባረኩ ልጆች የመዝናኛ ቦታቸው ነሽ። ከጽድቅ ለተራቆትኩ ለኔ ለባሪያሽ የሙሽርነት ልብስ አልብሽኝ፣ በወርቅ አበባ የተሰራ መጎናጸፊያን አጎናጽፊኝ። እመቤቴ ማርያም ሆይ ለሁለቱ ኩላያቶችሽ ሰላም ላለው የክህነት ቅብአ ዘይት የሚያስደስት የወይን ማጣሪያ ምርጥ ዕቃዎች ናቸውና። ድንግል ሆይ በጠላቶች ፊት መነሳትን አትፍራ። ስለ እኔ ሆኖ ልጄ ወዳጄ በጉባኤ መካከል ረዳት ይሆንሃልና በይኝ። እመቤቴ ማርያም ሆይ በጎ ነገር ማሰብ ልማዱ። እመቤቴ ማርያም ሆይ በጎ ነገር ማሰብ ልማዱ ለሆነ ሕሊናሽ ሰላምታ ይገባል። ምሕረት ማድረግ የሁል ጊዜ ተግባሩ ነውና። ድንግል ሆይ ከዳዊት ባህሪ የተገኘሽ የዳዊት የልጅ ልጅ ነሽ። ከበደሌ ነጻ ዘንድ ምሳሌ በማይገኝለት በሐር መነሳንስ በሂሶጵ እርጭኝ፣ በሕይወት ውሃም አጥበሽ ከበረዶ የነጻ አድርጊኝ። እመቤቴ ማርያም ሆይ ልጅሽ በቀራንዮ ተሰቅሎ በዋለ ጊዜ በእሳት ሐዘን ለተቃጠለው አንጀትሽ ሰላምታ ይገባል።
ድንግል ሆይ የትንቢት የጠል ግምጃ መጋረጃ ነሽ፣ ኃጢአትን ለማስተሰሪ መጸየፍ የሌለብሽ ነሽና እንደ ካህን ስርየት ጸሎቴን አሳረጊልኝ። እመቤቴ ማርያም ሆይ በደብተራ ሙሴ በድንኳን ለተመሰለው ውስጣዊ ገንዘብሽ ሰላምታ ይገባል። ይህችውም የልዑል ኃይል የሚጋርዳት ናት። ድንግል ሆይ ለሳራ ልጆች መመኪያ ነሽ። የቀስራ ልጅ እመቤት ሆይ ከዚች ከጨለማ ዓለም ጻዕር መከራ አድኝኝ። መንገዷ የጠበበ መተላለፊያዋ ጠማማ ነውና። እመቤቴ ማርያም ሆይ በንዋየ መቅደስ ለሚመስል ውስጣዊ ገንዘብሽ ሰላምታ ይገባል። ይኸውም ኢየሱስ ክርስቶስ ነው። ድንግል ሆይ ነደ እሳት ያላቃጠላት በሲና በረሃ ዕፅን መስልሻለን። የአዝማሪ ልብ የሙዚቃ ድምፅ እንደሚያነቃቃው እኔንም እንዲሁ በነፍስ በሥጋ መንፈሳዊ ድምፅሽ አንቃኝ። እመቤቴ ማርያም ሆይ አቀማመጡ እንደ ብር ጉትቻ ፈርጥ ለሆነ እንብርትሽ ሰላምታ ይገባል። እሱም ከህልውናው የማይታረዝ ነው። ድንግል ሆይ ሳይተክሏት የበቀለች ውሃ ሳያጠጧት የለመለመች የአሮን በትር አንቺ ነሽ። በምጸልይ ጊዜ የአፌ አነጋገር ጉድለት ቢገኝበት በኪሩብ ጽዋ አንቺ ሙይበት። እመቤቴ ማርያም ሆይ እግዚአብሔር ማደሪያ ለሆነው ማኅፀንሽ ሰላምታ ይገባል። እግዚአብሔር ቀኝ እጁ ያበጃጅሽ ያከናወነሽ ነሽና። ድንግል ሆይ ናርዱ ከሚባል ሽቶ እጅግ ብልጫ ያለው መዓዛ አለሽ። እመቤቴ ሆይ የፈለገውን ሁሉ ለማግኘት አንዱ ዓይኔ ከሁለተኛው ጋር ወደ አንቺ ያንጋጥጣል። እመቤቴ ማርያም ሆይ የእግዚአብሔር መቅደስ ለሆነ ማኅፀንሽ ሰላምታ ይገባል። ሕጉና ሥርዓቱ ከሌሎች የተለየ ነውና። ድንግል ሆይ የሕይወት ወይን ሐረግ እየተባለሽ ስትመሰገኝ ትኖሪያለሽ። እመቤቴ ሆይ ኃጢአትህ ተሰረየችልህ በይኝ፣ ወደ ሰማይ አሳረግኩልህም በይኝ። እመቤቴ ማርያም ሆይ ለሕቱም ድንግልናሽ ሰላምታ ይገባል። ከእርሱ ፀሐይ ጽድቅ የተባለ ኢየሱስ ክርስቶስ ተገኝቷልና። ድንግል ሆይ የንጽሕና ደም ግባትሽ በእግዚአብሔር ዘንድ የተወደደ ነው። የእኒያ የደጋጎች አባቶች ልጅ እመቤቴ ሆይ ሩቅ ጎዳና በመጓዝበት ጊዜ ባደርኩበት ቦታ ሁሉ ጥበቃሽ አይለየኝ። እመቤቴ ማርያም ሆይ በትረ ሌዋዊ አሮን እየተባለ ለሚጠራው ወገብሽ ሰላምታ ይገባል። ጠል ሳያሳድግሽ ምንጭ ሳያጠጣሽ ለምልመሽ ተገኝተሻልና። ድንግል ሆይ የሰውና የመላእክት እመቤታቸው ነሽ። ከተመረጡ ወገኖች ጋር አብሬ እኖር ዘንድ በጽኑ ረድኤትሽ ተላ ደስታ ወዳለበት ቦታ መርተሽ ውሰጂኝ። እመቤቴ ማርያም ሆይ ሳይነጣጠሉ ለሚኖሩ አቆያጾችሽ ሰላምታ ይገባል። የዚህ ዓለም ፈተና ከቶ ሊፈታተናቸው አይቻለውምና። ድንግል ሆይ ርሥዕተ ኃጢአት የሌለብሽ ፍጽምት ነሽ። ሁል ጊዜ ለጠዋት ለማታ ቸርነትሽ ፈጽሞ ይደረግልኝ። እመቤቴ ማርያም ሆይ ለእግዚአብሔር ብፅዕት አድርገው ወደ ቤተ መቅደስ ባስገቡሽ ጊዜ ለልዑል ምስጋና በተንበረከኩ ጉልበቶችሽ ሰላምታ ይገባል። ድንግል ሆይ የዕንቁ ደንጊያ መንበር ነሽ። ኃጥአን ከታላቅ የደስታ አደባባይ በተሰደዱ ጊዜ ምርኮ ሆንሽ ዘንድ ከነሱ ለይተሽ አስቀሪም። እመቤቴ ማርያም ሆይ የይሁዳ ክፍለ ሀገር ከምትሆን ከቤተልሔም እስከ ምድረ ግብጽ ድረስ በሩጫ ለደከሙ እግሮችሽ ሰላምታ ይገባል። ድንግል ሆይ ነደ እሳት የማያቃጥላት በነበልባል ያጌጥሽ ዕፅ ነሽ። በጭንጫ ላይ በታነጸ ፎቅ ለመኖር እችል ዘንድ በእውቀት ከፍ ከፍ አድርጊኝ፣ እንዳልወድቅም ደግፊኝ። እመቤቴ ማርያም ሆይ ለእግር ተረከዝሽ ሰላምታ ይገባል፣ በመንገድ ላይ ድጥ አያዳልጠውምና። ድንግል ሆይ ለኖህ የቃል ኪዳኑ ምልክት ቀስተ ደመና ነሽ።
እናት ለሕፃን ልጇ እንደምታደርግለት በጣፈጠ ሽቶ አጣፍጠሽ ጤንነትን ስጭኝ። እመቤቴ ማርያም ሆይ ብዙ መከራ ላገኛቸው ጫማዎችሽ ሰላምታ ይገባል። ከነፍስ ገዳዮች ከሄሮድስ ወታደሮች ፍርሃት የተነሳ ያለ ጫማ በሾክና በበረሃ ረምጫ ላይ ተጉዘዋልና። እውነተኛው የእግዚአብሔር ቃል 10ቱ ቃላት የተጻፉብሽ የሙሴ ጽላት ነሽ። ጊደሮች ርግቦች ከልጆቻቸው ይልቅ አንቺን እንደሚወዱ ከዛሬ ጀምሮ ፈጽሜ አፍቅሬሻለሁና ረድኤትሽ አይለየኝ። እመቤቴ ማርያም ሆይ 6 እና 4 ተደማምሮ 10 ለሚሆኑ ለገር ጣቶችሽ ሰላምታ ይገባል። ድንግል ሆይ ንጹሕ የመሰዋ መንበር የተባልሽ ነሽ። አፌ ስምሽን በጠራ ጊዜ በሩጫና በችኮላ ፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ በመንፈስ ቅዱስ ለተጌጡ የእግር ጥፍሮችሽ ሰላምታ ይገባል። እንሶስላ ሞቀው ማጌጥን አልፈቀዱምና። ድንግል ሆይ የነዌ ልጅ የኢያሱ መታሰቢያው ሐውልት ነሽ። ከአዳኝ አውሬ በዲያብሎስ ግፊት እንዳልወድቅ ደግፊኝ። ቀድሞ በእናቴ ሔዋን ላይ ታላቅ መከራ ያመጣባት እሱ ነውና። እመቤቴ ማርያም ሆይ በምንጭ ዳርቻ እንደበቀለና የዘንባባ ዛፍ ለሚመስለው ቁመናሽ ሰላምታ ይገባል። ድንግል ሆይ ልመናዬን ትሰሚ ዘንድ ማልድሻለሁ። ወደ ታች እንዳልወርድ ወደ ላይ አውጭኝ። በርኅራኄ የበለጸገ እንዳንቺ አላገኘምና። እመቤቴ ማርያም ሆይ እንደ ፀሐይ ለሚያበራው መልክሽ ሰላምታ ይገባል። የጸዳሉ ብርሃን ሁልጊዜ አይጎድልበትምና። ድንግል ሆይ የፍቅር ባለቤት ሰላም ወዳድ ነሽ። ፍጹም የሆነ ብርሃንን የተመላ ፊትሽ ይገለጥልኝ። ማንም ሊሰማው የማልፈልገው የማሳስብሽ ነገር አለኝና። እመቤቴ ማርያም ሆይ ያለ መጨነቅና ያለ ጻዕር ከሥጋዋ ለተለየች ነፍስሽ ሰላምታ ይገባል። አነዋወሯም በልጅሽ ቀኝ ጎን በክብር ነው። ድንግል ሆይ ከፈጣሪ ዘንድ የባለሟልነትን ግርማን የተጎናጸፍሽ ነሽ። በረድኤትሽ ሰውነቴን ከድካም አሳርፊያት። ክብሯም ከደጋግ አባቶች ክብር ኃይል ያነሰ አይሁን። እመቤቴ ማርያም ሆይ እንደ ዕንቁ ለከበረ በድነ ሥጋሽ ሰላም ላለው ከወርቅና ከብር ይልቅ የተለየ የጥራት ባህሪ ያለውና። ድንግል ሆይ የወይን ተክል ቦታ ያንቺ ነሽ። ለገናናው ስምሽ አቀረብኩት አነስተኛ ምስጋና። ምድር እንዳይቀር ወደ ሰማይ አሳርጊልኝ። እመቤቴ ማርያም ሆይ ዋጋው እጅግ ብዙ በሆነና መዓዛው በሚጣፍጥ ሽቶ በሐዋርያት እጅ ለተገነዘው ንጹሕ ሥጋሽ ሰላምታ ይገባል። ድንግል ሆይ የተመረጡና የተባረኩ ወገኖች የሆኑ ቡሩክት ልጅ ነሽ። እመቤቴ ሆይ ቸርነትሽ እንደ ጡት ሆኖ ያሳድገኝ ዘንድ አንቺን እንደ እናት አባት አድርጌሻለሁና። እመቤቴ ማርያም ሆይ ጌቴሴማኒ ለምትባል መካነ መቃብርሽ ሰላምታ ይገባል። ይህችውም ለኢየሩሳሌም አቅራቢያዋ ናት። ድንግል ሆይ ርግበ መንግሥተ ሰማይ እየተባለች ትመሰገኛለሽ። የሥጋሽ ማረፊያ ለሆነች ጌቴሴማኒም ከላባይ ሽቶ አፈር ከአፈር የወርቅ ሐውልት ይቀርብላታል። እመቤቴ ማርያም ሆይ አሁንም በኢየሩሳሌም አውራጃ ለምትገኘው መካነ መቃብርሽ ሰላምታ ይገባል። ይህችውም ስሟ ጌቴሴማኒ ይባላል። ድንግል ሆይ በመንፈስ ለተጨነቁትና በሐሳብ ለደከሙት የዕረፍት ቀናቸው ነሽ። ብርሃነ ቅዱሳን የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ በአንቺ ላይ ባደረ ጊዜ የልዑል ኃይል በታላቅ ግርማ ጋረደሽ። እመቤቴ ማርያም ሆይ ምጡቅና ሩቅ ወደሚሆን የደስታ ቦታ ላረገ ሥጋሽ ሰላምታ ይገባል። ይኸውም ኅብሩ ሊመረምሩት በማይቻል ዕንቁ የታነጸ ሕንፃ ይገኝበታል።
ድንግል ሆይ የማቅና የጨርቅ አይደለ የብርሃን ድንኳን ነሽ። የክረምት ዝናም ቀለም ሰማያት ወረቀት ቢሆኑ ምስጋናሽ ተጽፎ የሚያልቅ አይደለም። እመቤቴ ማርያም ሆይ አሁን የንጉሥ ይሁዳ ልጅ ሆይ ከመሬት ወደ ሰማይ ላረገው ሥጋሽ መገኛ ሰላምታ ይገባል። የክህነቱ ሀብት መገኛ የወንድሙ የሌዊ ልጅ ሆይ ላንቺ ክብር ይገባል። ድንግል ሆይ መዓዛሽ ከጽጌረዳ ሽታ ይበልጣል። የምድር ስፋት በሰሌዳ መልክ ቢዘጋጅ እያደር አዲስና እንግዳ የሚሆን ምስጋናሽን ፍጡር ጽፎ ሊጨርሰው አይችልምና። እመቤቴ ማርያም ሆይ በምስራቃዊ ተክለ ገነት መካከል የብርሃን ድንኳኖች ወደ ተተከሉባት ላረገ ሥጋሽ ሰላምታ ይገባል። ድንግል ሆይ በሁሉ አንደበት መመስገን የተገባሽ ስለሆነ በሰማይ ካሉ መላእክትና በምድር ከሚኖሩ ደቂቀ አዳም ሁልጊዜ ምስጋና ይቀርብልሻል። እመቤቴ ማርያም ሆይ በዚህ የምስጋና ቃል በዚህ ባቢ ድምፅ የሚያመሰግንሽ ሰው መከራ ባገኘው ጊዜ ፈጥነሽ ድረሽለትና አይዞህ አለውልህ በይው። ድንግል ሆይ ክርስቲሎ የተባለ ዕንቁ ፈርጥ ነሽ። ስነ ምግባርሽም ከከርቤ መዓዛ የተለየ ነው። ማኅፀንሽ ነባቢነት ያለውን የሽቱ አበባ አስገኝቷልና። እመቤቴ ማርያም ሆይ በራስ ፀጉሬ ቁጥር አመሰግንሻለሁ፣ በአጥንቶችም ቁጥር አመሰግንሻለሁ። ድንግል ሆይ በሚታየው በሚዳሰሰው ሁሉ ቁጥር አመሰግንሻለሁ። ንግሥት ሆይ በማይታየውና በማይዳሰሰው ሁሉ ቁጥር ሰላም እያለው የድንግልናሽን ምስጋና አፌ ሁልጊዜ ይናገራል። ከእናታችን ከቅድስት ድንግል ማርያም በረከትና ረድኤቷን ያሳትፈን። እናታችን ቅድስት ድንግል ማርያም በተሰጣት ቃል ኪዳን እኛን ልጆቿን ታስምረን። የሰራዊት አምላክ ልዑል እግዚአብሔር ስለ እናቱ ስለ ድንግል ማርያም ብሎ እንዲምረን እንዲጠብቀን ከበረከቷ ከረድኤቷ እንዲያሳትፈን እንዲህ እያልን አመስግኑ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።